ይቅርታ መጠየቅ የማይወዱ ተሳስቻለሁ፣ አጥፍቻለሁ፣ ይቅርታ አድርግልኝ፣ አስተካክላለሁ ማለት የማይወዱ ሰዎች አሉ። ከወንድም ከሴትም በኩል ሴትም ሆና ይቅርታ መጠየቅ የማትወድ ተሳስቻለሁ፣ አጥፍቻለሁ፣ እባክህን ይቅር በለኝ፣ ቀጣይ ጊዜ ላይ አርማለሁ ብላ በትህትና ባለቤቷን ማናገር የማትፈልግ ሴት አለች። እነዚህ የትዕቢት ልብ ያላቸው ሰዎች ናቸው፣ ከወንድም ከሴትም። በነገራችን ላይ ትዕቢተኛ ሰው ትዕቢቱ የሚታወቀው በንግግሩ ብቻ እንዳይመስላችሁ፣ በእያንዳንዱ አክሽኖቹ ሰውየው ትዕቢተኛ እንደሆነ ታውቃል። ከሴትም ከሆነች ወንድም ከሆነ ትዕቢተኛ ወንድን ትዕቢቱን በብዙ መንገድ ታውቁበታላችሁ። አንዳንዶቹ ይቅርታ መጠየቅ መሸነፍ ስለሚመስላል፣ ይቅርታ መጠየቅ ግን መሸነፍም ማሸነፍም አይደለም። ይቅርታ መጠየቅ ትልቅ ልብ ያላቸው ሰዎች የሚያደርጉት ትልቅ ነገር ቢኖር ይቅርታ ነው። አንቺም ፐርፌክት አይደለሽም፣ አንተም ፐርፌክት አይደለም። አንተ ላጠፋኸው ነገር ይቅርታ፣ እሷ ላጠፋችው ነገር ሳይቀር አንተ ይቅርታ መጠየቅ ከሆነ በጣም እድለኛ ሰው ነው። እሱ ላጠፋው ሳይቀር ይቅርታ መጠየቅ ከሆነ እኔ እመኝኝ አልኩሽ፣ በጣም እድለኛ ጀግና ሴት፣ ንጹህ ልብ ያለች ሴት ነች። ንጹህ ልብ ያለ ወንድ ነው። ይቅርታ የማትጠይቁ ሰዎች ግን አስቡበት። አጥፍታችሁ ሳታጠፉ ራሱ ይቅርታ ብትጠይቁ ትልቅነታችሁን የሚያሳይ ነውና ይቅርታ በመጠየቅ ከፍም ዝቅም የሚል የለም። በተቻላችሁ መጠን በትዳር ውስጥ ሚስት 1000 ጊዜ ባሏን ትበደላለች፣ 1000 ጊዜ ባሏን ትክሳለች፣ 1000 ጊዜ ሚስቱን ይበደላል፣ 1000 ጊዜ ይክሳታል። ስለዚህ ይቅርታ መጠየቅ ትልቅነት ነው። አንዳንድ ቦታ ላይ ይቅርታ ጠይቁ አጥፍታችሁ፣ አንዳንድ ቦታ ላይ ይቅርታ ጠይቁ ደግሞ ሳታጠፉ። ስለ ትዳሬ መማከር አሊያም ስልጠና መውሰድ እፈልጋለሁ፣ ቤቴን ሰላም፣ ትዳሬን ሰላም፣ ህይወቴን ሰላም ማድረግ እፈልጋለሁ ምትሉ ካላችሁ ክፍለ ሀገርም ውጭ ሀገርም አዲስ አበባም ያላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።